ሰላም እንዴት ዋላችሁ? ሰላም እንዴት ነው? አለን እግዚአብሔር ይመስገን። እሱ ኢብላ ነብዩ መሐመድ በነበሩ ጊዜ ወደ መካ የነበሩ መስጊዶችን እሺ ጥቀስልኝ። በነብዩ መሐመድ ጊዜ በነብዩ መሐመድ ጊዜ ነበሩ ቂብላቸው ወደ መካ የዞሩ መስጊዶችን ንገረኝ እስቲ እና ማስረጃ ኦልደስት 7 ሴንቸሪ የነበሩ ማስረጃዎች አርኪኦሎጂካል ኤቪደንሶች ያረጋገጧቸው። የአርኪኦሎጂ ተከታይ እኛ የምንከተለው ከአምላክ ዘንድ በመጣ መለኮታዊ ቃል ነው። ኖ ቀድሞ መለኮታዊ ቃሉን ሳይሆን እያልኩ ያለሁት ተረድተኸኛል? መሬት ላይ የአምላክን ቃል የምንከተለን በአምላካችን ቃል ላይ ጠይቀን እንመልስልን። ይኸውልህ ቆይ አንድ ጊዜ ሁሱ ለምሳሌ አሁን አንተ አንድ ቤት ብትሰራ መሬት ላይ መሬቱ ያ ቤት ስንት ዓመት እንደቆየ መሬት ላይ የሚያረጋግጥልን ማሽንና ማስረጃ አለ አይደል? እኔ እኮ አሁን ከቃሉ ቆይ አንዴ ስማኝ። እኔ አሁን በቁርአኑ አላምንም። እኔ እናንተን ሊያስታርቅ የሚችለው ያ ቤት ወይ ደግሞ ያ ኮሜንት ላይ ምን ነበር የጠየቅከው? ድጋሚ ጥያቄ ማስረጃ ነው የጠየቅኩህ። አላልክም? ማስረጃ ብለህ ስጠይቅ ጊዜ ለምናገረው ንግግር ማስረጃ እየጠየቅሽ ነበር አይደለ? የተናገር አይደለም አንተ ማስረጃ ያልኩህን ከንግግርህ ያስከው እንጂ ስለ ቂብላ ስታወራ ነብዩ መሐመድ በ7ኛው ሴንቸሪ በነበሩ ጊዜ የነበሩ መስጊዶች እንደሱ ብለህ አንዳንድ አረጋጋ እንጂ ቀስ በል እሺ። ቀስ እላለሁ አዳምጠህ ለነበረው ማስረጃ ስጠይቅ ነበር አይደለ? ስናገር የነበረውን ድገመውና ለዚህ ነው ማስረጃ ያፈለግኩበት። ያው ጨረስክ? ኦኬ። እየጠየቅኩ ያለሁት ነብዩ መሐመድ ቂብላን ቀይረውታል አልካል። የሚሰገድበት የነበረውን ቂብላውን ነብዩ መሐመድ ቀይረውታል አልክ። ኦኬ። ነብዩ መሐመድ በህይወት በነበሩ ጊዜ የነበሩ መስጊዶች አሉ ወይስ የሉም? ላይክ 7 ሴንቸሪ 6 ሴንቸሪ የሆኑ መስጊዶች አሉ። ማስረጃ ምንድን ነው? ማስረጃ ምንድነው? ማስረጃ እኔ ማስረጃ አለኝ። አንተ ማስረጃ አለህ? እናሳየን። ማስረጃን ትልቁ ላይ ነው እኮ ጥቀስልኛ። ስለ ቂብላ ያነሳኸው መጀመሪያ አንተ ነህ አይደል? መስጊዶች እንዳሉ በዛን ጊዜ ማስረጃ አለ ብለሃል። አሁን አውጣ እናሳየን። ያው ትልቁ ላይ ነው ቂብላ አለ። ቆይ አንዴ እኮ ልጠይቅህ እኮ ነው። አስጨርሰኝ። ክፈተው። አሁን ማስረጃ አለኝ ያልከውን ቃል ቆይ ሁሱ አንድ ጊዜ እኔ ችግር የለብኝም። ልከፍተው ነው የገባሁት። ስገባ እንደምጠይቅ ስለ እኮ አንድ ጊዜ ቆይ ክፈተውስ። ቆይ አንድ ጊዜ ሁሱ ወይ ሳይሆን ክፈተው። ችግር የለውም። ልከፍት ነው የገባሁት። እንደምጠይቀኝም ስለማቅ ማስረጃ አለኝ እያልኩ ነው። ግን እየጠየቅ ቆይ ሁሱ አሁን እንትኑን አታደርገው። ለጭቅጭቅ ስላልገባው ማስረጃ እየታየ ነው መካሄድ አለበትና ነው። ክፈተውና ወደ ቀጣይ እንሄዳለን። ችግር የለም። እኔ በእኔ በኩል ያለው ማስረጃ አለ። በአንተ በኩል ማስረጃው ምንድን ነው? ቆይ የአንተን ማስረጃ እኮ እየጠየቅኩ ነው። ጊዜ መጀመሪያ ክፈተውና ከዚያ በኋላ ትጠይቀኛለህ። ችግር የለም። እኔ ምንድን ነው የተናገርኩት? ተናግሬያለሁ። 7ኛው ሴንቸሪ እነዚያ መስጊዶች አሉ ብለህ ተናግረሃል። ክፈተው እስኪ እነዚያ መስጊዶች ያሳየን። ኦኬ። አንተ ማስረጃህ ምንድን ነው? ክፈት። ያላ ማስረጃህ ምንድን ነው? አንተ ቂብላ በነብዩ መሐመድ ጊዜ መኖሩ ክፈት እኮ ከፍታለህ እንዴ? ተረጋጋ እንጂ ተረጋጋ እኮ። አንተ ማስረጃህ ምንድን ነው እየጠየቅኩ ነው። ክፈት። ኦኬ እሺ። እዚህ ጋር ስንት ሰው አለ? 1300 ሰው አለ መሰለኝ። ቆይ ተረጋጋ እንጂ እሱ እንዴ እየከፈትኩኝ ነው። ምን ይሰራል? በቃ ክፈተው። ኦኬ
ስለሆነ ነው። አንድ ለሆስፖት እያገናኘው ስለሆነ ነው የቆየው። እሺ እነዚህን ስሞች ያዝና ሰርች አድርግ። ሜይ ቢ ውሸት እንዳይሆን እንዳይመስል እኮ ተረጋጋ። ስሞቹ ልሰጥህ ነው። ከፍቼ ነው የምሰጥህ። ክፈት አሳየን። ምን ሆነ ነው? ተረጋጋ እንጂ ጤናማ ውይይት ለማድረግ እኮ ነው። የምን ውይይት ነው? ጭራሽ ውይይት ክፈት። እሺ ምንድን ነው ማስረጃህ? አንተ እስከምከፍት ንገረኝ እስኪ። ለምን ትዋሸ? ክፈተው። ካልዋሸህ ክፈተው። እየጠብቅልህ ነው። አንድ ጊዜ ታገሰኝ። ሆስፖቴን እንትን እያልኩኝ ነው። ተረጋጋ። እሺ ክፈትና እስከዛ ድረስ እኛ እናውራ። በቃ አንተ እስክታዘጋጅ እኛ እናውራ። እስክታዘጋጅ ቪዲዮ አውጣና ቀጥል። ችግር የለውም አለው እንዳታ እንትን አንድ በለ አንዴ ከፍ ካላመንከኝ ይኸው ነው። አንዴ ታገሰኝ። ከፍቶልኛል። የጌታ ሰው አስወረድከኝ እንዴ? አራብ በትልቅ ወረክ ያንተው ነው ቤቱ። ወርሳ እኛ እንወርዳለን። ችግር አልፈልግም። ምን ያደርግልኛል? አንተ ግን አንተ ማስረጃ ግን ማምጣት አለብን። ያሳይሃለሁ። ከነስማቸው ከነ ዓመተ ምህረታቸው አሳይሃለሁ። ክፈት። ብፁዕ ወቅዱስ አቡነ ጎግል አለይሂ ሰላም ጋር ነው የምትሄደው። የትም አትሄድም። ክፈት። ድረስ እኔ ጥያቄ ልጠይቅ። እንካ እሺ፣ ልብ በሉ። እኔ ያሳይሃለሁ። አንተም እኔ ያመጣሁትን ማስረጃ ታመጣልኛለህ። ስም ጠቅሰህ ነው የምታመጣልኝ። ግን ስም አለ፣ ዓመተ ምህረታቸው አለ። እዚህ ጋር ስማቸውን ተረጋጋ እንጂ ምን ሆነ ነው እንዴ? አክብሬ ነው እያናገርክ። አትጩህ። እዚህ 1600 ሰው አለ። እነዚህን ቼክ አድርጉ። እነዚህ አንዳቸውም ነብዩ እስከ ሞቱበት ድረስ እስከ 706 ድረስ ተረጋጋ። አንድ ጊዜ ተረጋጋ። ይሄ ምን ማለት ነው? ምንድን ነው? ምን ይታያል? እነዚህ መስጊዶች አታውቃቸውም? መስጊዶች የመስጊዶች ስምና እድሜያቸው እኮ እነዚህ መስጊዶች ነው እንደዛ ጋር ብታየው። አዎ ይሄኛው ይኸውልሽ፣ ይሄ እንዳለ መስጊድ ነው። ቦታቸው ኡመይና የሚል መስጊድ አለ፣ በጆርዳን አለ። እስኪ አንብቦ አንተ ራስ አማን። እሺ ምን ይላል? አማን የአካባቢው ስም ነው። ጆርዳን ውስጥ የሚገኝ የአካባቢ ስም ነው። ግራን ሳሪያ የመን ውስጥ የሚገኝ እኮ መስጊድ ነው። አዎ መስጊድ አለ እዛ። መዲና የአካባቢ ስም ነው። ጓንዡ ቻይና የአካባቢ ስም ነው። አንድ ግዛት እሱ እኮ ኦልሬዲ እያሳየክ ነው አይደለ? አይደለም ካልክ ደግሞ አንተ ማስረጃውን አሳየው። አለሙን ደግሞ አንተ አረጋግጣ። አንድ ጊዜ አዳም ቆይ እህቴ፣ አንድ ይኸውልህ ቦታ ይሄ እኮ ስም እንደሆነ ኧረ በስመ አብ ያመጣኸው የከተማ ስም ነው እኮ መዲና የከተማ ስም ነው አይደለም። የመስጊዶች ቦታ ያሉበት ቦታ ናቸው። አሁን ወደ እውቀት ላለመኖር ወደ መፈረጅ ምን አስኬደክ? ምን አስኬደክ? ወደ እውቀት ከሌለህ ምን ያስብልሃል? እያሳየሁ ነው። አንዴ እነዚህ መስጊዶች አይደሉም። ይሄን እንዳለ ቼክ አድርገው። ምንድነው ቼክ የምናደርገው? አይደሉም መስጊድ ናቸው የሚለው አሳየን። እርግጠኛ ነህ? አይደሉም። አዎ እንዳንተ ድንቁርና ራሱ እንደዚህ አንተ ደንቆሮ ራሱ አላየሁም። በኢየሱስ እያሳየሁ ጎግል ሰርች አድርግ አልኩህ እኮ። እነዚህ ስሞች የክርስቲያኖች መጨረሻ ይሄ ነው። በቃ ተሳድቦ መውጣት። ጓንዡ ቻይና ውስጥ የሚገኝ አንድ የሰፈር ስም ነው። መዲና ሳውዲ ውስጥ የሚገኝ አንድ የከተማ ስም ነው። የመስጊድ ስም አይደለም።
እኛ ያወራን ያለው ለምን እናንተ እኮ በስነ ስርዓት አልሰማችሁትም? የሱን ፖይንት ተናገር አይደለም ካልክ እኮ አንተ ነህ ይኸውልህ አይደለም ካልክ አንተ ነህ እኮ ማሳየት ያለብህ አለመሆኑ አይደል? አንድ ነው ጨረሽ። ጥያቄ አለሽ? ጥያቄ ጠይቅ። አዎ ጥያቄ አለ። ጥያቄሽ አላህ በመካከላችን ይገኝ አይገኝ ምን ማረጋገጫ አለ? ማረጋገጫ አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ወሁወ መዐኩም አይነማ ኩንቱም ይላል። የትኛውም ስፍራ ብትሆኑ እኔ ከእናንተ ጋር ነኝ እያለ ይናገራል። ያ ሙሴ ሲናገር ምን አለ? ቃለ ላ ተኻፋ የቁሉ ሙሳ ዓለይሂ ሰላም ፈለማ ተራአት ልጀምዓን ቃለ አስሓቡ ሙሳ ኢና ለሙድረኩን ቃለ ከላ ኢነ መዕየ ረቢ ሰየህዲን። ከእኔ ጋር ጌታዬ አለ አለ። ከእኔ ጋር ጌታዬ አለ እያለ ሙሴ ይናገር ነበር። ሙሳ ልክ እንዲሁ ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ምን አሉ? ላ ተሕዘን ኢነላህ መዓና አሉ። አትዘን፣ አትፍራ፣ አብሽር አላህ ከእኛ ጋር ነውና ብለው ተናገሩ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ከእኛ ጋር እንዳለ በዚህ ማረጋገጥ እንችላለን። ነቢያቶችም ምድር ላይ ይወርዳል ማለት ነው። አላህ በምን መልኩ? አላህ ምድር ላይ ከወረደ በምን መልኩ ነው የሚወርደው? እንዴት ነው በመካከላችን ሊገኝ የሚችለው? معيته سبحانه وتعالى مع عباده بنصرته وتأييده لأوليائه المؤمنين ولأنبيائه ورسله لنبياتنا لأمان باريوتشو بإرداتا ودا بإجزاو كأن درسو قارنا يالله وما أن النتوس كتبالة أرسو كفطرة عالمه اللو بلاينا يالله. ጥያቄውን ግን አልመለስክልኝም። በመካከላችን ይገኛል ካልክ በምን መልኩ ነው የሚገኘው? በሰው መልኩ ነው የሚገኘው? በመንፈስ መልኩ ነው የሚገኘው? ኦር ደግሞ አይገኝም? በእርዳታውና ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? ለሐዋርያቶቹ በመጽሐፍ ላስረዳሽ ብዬ ነው። በዛሬዋ ሌሊት ሁላችሁም ስለ እኔ ትሰናከላላችሁ አላቸው ለሐዋርያቶች። እያንዳንዳችሁም ወደ የቤታችሁ ጥላችሁ ትሸሻላችሁ አላቸው። ዳሩ ግን የላከኝ ከእኔ ጋር ስለሆነ አይተወኝም አላቸው። ከእኔ ጋር ስለሆነ ሲል ጊዜ በእርዳታው እንደሆነ እዚያው ቀጥሎ ገለጸው። አይተወኝም፣ ለጠላት አሳልፎ አይሰጠኝም አላቸው። አምላክ ከነቢያቶች ጋር ነው ከአማኞች ጋር ነው ሲባል በእርዳታውና በእገዛው ለማለት ነው። ሙሴ ምን አለ? ከእኔ ጋር አላህ አለ። ኢነ መዕየ ረቢ፣ ከእኔ ጋር ጌታዬ አለ። አላህ ራሱ ለሙሳ እና ለሃሩን ምን አላቸው? ኢነኒ መዐኩማ አስመዑ ወአራ፣ እኔ ከእናንተ ጋር ነኝ እሰማለሁኝ አያለሁኝ አላቸው። ይረዳቸዋል። አሁን ለኛ ትክክለኛውን መልስ ራስ መልሰዋል። ኢየሱስ ክርስቶስ እኔን ያየ ወልድን ያየ ወልድን ያየ እኔን ያየ ብሏል። ስለዚህ በሰው መልክም ከኛ መሀል ሊሆን ይችላል፣ በእኛ ኮንቴክስት ማለት ነው። የለም በእናንተም እንደዛ የሚል የለም። አምላክ ከሰው እኔን ያየ ወልድን ያየ ብሏል ኢየሱስ ክርስቶስ። ኢየሱስ ነው ወልድን ያየ ነው። እኔን ያየ አብን አየ። ወልድ ኢየሱስ ክርስቶስ ነው፣ አብ ደግሞ እግዚአብሔር አብ ነው። ስለዚህ እሱን ካየክ አብን እንዳየክ ነው ማለት ነው። ስለዚህ በሰው መልኩም ከኛ መሀል ሊሆን ይችላል ብለን እናምናለን። አይሆንም ማለት ነው። እግዚአብሔር ከሰዎች ጋር በፍጹም አይኖርም። ሀው አንተ እኮ ስለ እስልምና ነው አይደል የምታውቀው? ስለ ክርስትና ማውራት አትችልም። ሁለት የተለያየ መጽሐፍ ነው። አንደኛ ደረጃ ሁለት የተለያየ መጽሐፍ ነው። እስልምና ካስ እኔ ስለ እስልምና ነው እየጠየቅኩ ያለሁት አይደል? ስለ እስልምና ነው ልትመልስልኝ የምችለው እንጂ ስለ ክርስትና ክርስቲያን ስላልሆንክ መመለስ አትችልም። አዳምጪ፣ ይኸውልሽ ከእስልምና ያለው አብሮነቱ ከኛ ጋር አለ ማለት የምንችለው እንዴት ነው ስትይ አስረዳዎች ከቁርአን እያነሳው ነብያቶችንም እንደ ምሳሌ ያነሳው አማኞችንም እንዲሁላቸው ያ ነገር እንዴት ነው የሚለው ስላልገባሽ ያልመለስክልኝም ስትይ በእንደው ለማስረጃ እንዲሆንሽ ለአንቺ መጽሐፍ ቅዱስ ላይ ያነሳውልሽ ኢየሱስ ክርስቶስ ነው። ስለ መጽሐፍ ቅዱስ እኔ ክርስቲያን ስለሆንኩኝ አውቃለሁ። እኔ አልገባኝ ስለ እስልምና ሌላ ሁለተኛ መጽሐፍ ስለሆነ ስላልገባኝ እንዲገባኝ ስለፈለኩ ነው እየጠየቅኩ ያለው። ዶኒት ኮሚሽን መጽሐፍ ቅዱስ አላህ ከኛ ጋር ነው ሲባል በእርዳታውና በእገዛው ነው። በማንነቱ ከተባለ ከፍጥረት ዓለም ሁሉ በላይ ነው እርሱ። ነገር ግን እንደ ምሳሌ አድርገሽ መጽሐፍ ቅዱስን ካነሳሽ መልስ ሰጥሻለሁ በዚያው ላይ። ካልሆነ እንደ ምሳሌ አድርገሽ አታንሺው እሱን መጽሐፍ እዚያው ቤተክርስቲያን። እሺ አሁን ቀጥ ያላየኸውን
ከአንተ ጋር ያልሆነ አምላክ ማምለክ ኖረ አልኖረም በምን ያህል እርግጠኛ ነህ? አላህ መኖሩና አለመሆኑ አለመኖሩ። እሺ፣ ስለዚህ አንድ አምላክ አምላክነቱ ይታመን ዘንድ መታየት አለበት የሚል መስፈርት አለሽ ለአንቺ ማለት ነው አይደለ? ሰው ነኝ፣ ሎጂካል ነው የማስበው። የማላየውን አሁን ለምሳሌ አንድ ፋብሪካ ከሌለው ቦታ ቃል ገዛም፣ ምክንያቱም ሲበላሽብኝ የምቀይርበት ቦታ ስለሚያስፈልገኝ። ገባ? መልአክ አሉ ብለሽ ታምኛለሽ አንቺ? በአካል ወርዶ ካላየው እማላየው ያላወራኝ መልአክ የሚባል ፍጡር አለ ብለሽ ታምኛለሽ? አዎ አምናለሁ። ፍጡር ሳይሆን መልአክ እንዳለ አምናለሁ። እሺ መልአክ እንዳለ ታምኛለሽ? አይተሻቸው ነው ያመንሽው ወይንስ አይደለም? መጽሐፉ ላይ እንደነበሩ ስለገለጸልኝ። ስለዚህ ያላየሁትን ነገር አላምንም የሚለው ውሃ በላሁት። ይሄ ሀሳብሽ የመጀመሪያው ማለት ነው። ስላላየሻቸው ኖ ፈጣሪ ምድር ላይ ወርዷል፣ ታይቷል። በእኔ ኮንቴክስት ኢየሱስ ክርስቶስ ፈጣሪ ነው ስላልኩኝ ፈጣሪ ብዬ የማመልከው ኃይል ወርዶ ታይቷል፣ ለህዝብ ተገልጿል። እሱ ደግሞ ተጽፎልኛል። መልአክን አይተሻል ወይ ነው ጥያቄው? አሁን መልአክን እኔ ፐርሰናሊ አላየኋቸውም፣ ግን መጽሐፉ ላይ ታይተዋል፣ ወርደዋል ስለተባለ አምናለሁ። ስለ መጽሐፉ አይደለም ጥያቄው። አንድን ነገር ለማመን ማወቅ አለብኝ። ካላየሁ እንዴት ላምን እችላለሁ? አልሻርላ አንተ አሁን ለምሳሌ አንተን አለ አላየኸውም፣ አልመጣም፣ አልወረደም። አታደም ረጋ በይ፣ ቀስ በይ። አንድን ነገር ለማመን የግዴታ ማየት አለብኝ። ካላየሁኝ አላምንም ያን ነገር አለች። እሺ መልአክ የሚባል አካል እንዳለ ታምኛለሽ ወይ? አዎ አምናለሁ። አይተሻል ወይ? አላየሁም። ታዲያስ መጽሐፍ ላይ ተጽፎልኛል። ስለዚህ መጽሐፍ ላይ በተጻፈ ነገር ታምኛለሽ ማለት ነው አይደለ? እሱ ያስኬዳል። በጣም ጥሩ። እንደሱ ከሆነ ነቢያቶች መጥተው ስለ አላህ ነገሩንኛ። ከዚያም ማስረጃ እናሳይሽ ወይ? ነቢያቶች የተናገሩትን አምላክ አላህ አለ ብለው ነገሩ። ምን ታያለሽ? መምጣቱን መውረዱን ግን አልነገሯችሁም። ኦኬ መምጣቱን መውረዱን። ስለዚያ ደግሞ እንቀጥላለን። ግን የተጻፈ ነገር ስላየሁኝ አመንኩ ስላልሽ የተጻፈ ነገር አይተን አመንን እኛ። ይሄን እናሳይሽ ወይ? እሺ እንትን በል። በጣም ጥሩ። እሺ ነቢያቶች እንግዲህ ስለ አምላክ ስለ አላህ ሱብሓነሁ ወተዓላ ነግረውናል። ነቢያቶች ሲናገሩ ጊዜ ክርስቶስ መሲሁ ምን አለ? ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። ክርስቶስም አለ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። እነ ሙሴ ምን አሉ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ ሙሴ። አምላካችሁ እርሱ አላህ ነው አለ ሙሴ፣ ከእርሱ በስተቀር ሌላ ማንም አምላክ የለም እያለ ተናገረ። ኢልያስ ታላቁ ነቢይ ምን አለ? ወኢነ ኢልያስ ለሚን አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም ወረበ አባይኩም አልአወሊን። ኢልያስ ከመልእክተኞች ነው ካለ በኋላ ኢልያስ ምን አለ? የእናንተም የቀደምት አባቶቻችሁም አምላክ አላህ ነው እርሱ ብሎ ነገራቸው ይላል። አብርሃምስ ስለ አላህ ተናግሯል ወይ? አዎ። ወኢብራሂመ ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለህ ኢለይሂ ቱርጀዑን። አብርሃም ምን እንዳለ ተመልከቱ። ከማር የበለጠ የሚጣፍጥ የሆነ ንግግር ተናግሯል አብርሃም እዚህ ጋር። ወኢብራሂም አለ አብርሃምም እንዲህ አላቸው ለህዝቦቹ እንዲህ ባለ ጊዜ አስታውስ፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አላህን ተገዙ ብቻ ብሎ አላቆመም። ምን አለ? ከአላህ ውጭ የሚገዟቸውን ሁሉ ነገራቶች አወገዛቸው፣ ጣዖቶች ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ አለ። ተመልከቱ፣ እናንተ በራሳቸው ጊዜ ቅጥፈትን ፈጥራቸው ሆኖ አላቸው። የሰዎች ፈጠራ ናቸው ከአላህ ውጭ የሚመለኩ ሁሉ ብለው አብርሃም አስተማረ። ኢነ ለዚነ ተዕቡዱነ ሚን ዱኒላህ ላ የምሊኩነ ለኩም ሪዝቀን አለ። ቀጥሎ እነዚያ ከአላህ ውጭ የምትገዟቸው ቅንጣት ሲሳይን ሊለግሷቸውም ሆነ ሊነሷቸው አቅም የላቸውም አለ አብርሃም። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን። ሲሳይን ስትፈልጉ ከእርሱ ከአምላካቸው ዘንድ ብቻ ፈልጉ አላቸው። ከአላህ ዘንድ ብቻ ፈልጉ፣ ስለዋለላቸውም ጸጋ እርሱን አመስግኑት፣ በምትሞቱም ጊዜ ወደ እርሱ ነውና የምትመለሱት እያለ ተናገራቸው ይላል። ይህን ነቢያቶች ሁሉ ያስተማሩት። ስለዚህ ነቢያቶች መጥተው ስለ አምላክ ስለ አላህ ሱብሓነሁ ወተዓላ ሰበኩ እንጂ አምላክ
እንዲህ ተገልጦ ለሰው ምናምን እንዲህ የሚታይ ነገር አይደለም። ይህ እንደኔ መጽሐፍ እንዳንቺን መጽሐፍ ከ10 በላይ ጥቅሶችን ላሳይሽ እችላለሁ። አምላክ አንዲትም ቦታ አይታይም። አሁን ባለንበት ምድር ላይ ማንም ሊያየው አይችልም። በገዛ መጽሐፍ እኛ ሎጂካል በሆነ መንገድ ነው ሆልድ መጽሐፍ ቅዱስ ኢን ጀነራል የሚያስተምረው ሴጣንን አታምልኩ ነው። ጀነራል ፖይንት ዋናውን ስትይዝ ማለት ነው። ሴጣንን አታምልኩ፣ ፈጣሪ ያላችሁ ፈጣሪን አምልኩ ነው አይደል? ኢን ጀነራል ዋናው ኮንሰፕቱን ስትይዝ ሴጣንን አታምልኩ፣ ፈጣሪን አምልኩ ነው። ሌላ የተለየ እኮ እንትን የለውም። ኢን ጀነራል ስንሄድ ማለት ሌላ የተለየ ነገር የለውም የኛ መጽሐፍ። አንደኛ ደግሞ ሌላ ጥያቄ ምን አለኝ? የፈጣሪ ስራው ምንድን ነው? እሺ የመጀመሪያውን ጨረሽ? የመጀመሪያውን ያው ጨርሻለሁ። የፈጣሪ ስራ ምንድን ነው? የፈጣሪ ስራ ምንድን ነው? ፈጣሪ እንግዲህ ፍጥረታትን ያስገኛል፣ ይፈጥራል። እርሱ ለፍጥረታቱ ህግና ስርዓትን ያወጣል፣ ሸሪያ የሚባልን ነገር ያንንም ለነቢያቶች ሰጠ። ነቢያቶች ያንን ለትውልድ ያስተምራሉ። ያን የሰው ልጆች የነቢያትን ህግ እና ስርዓት ከአምላክ የተቀበሉትን ተከትለው ጌታቸውን አምላካቸውን አንዱን አምላክ በብቸኝነት ማምለክ ይህ ነው። ይህን ላደረጉ ሰዎች ገነትን አዘጋጅቶላቸዋል። ይህን እምቢ ላሉና ለካዱ ሰዎች ደግሞ ገሃነም የሚባልን ቅጣት አዘጋጅቶላቸዋል። ይሄ ነው። አላህ ፈጣሪ ነው አይደለ? የፈጣሪ ስራ ኢንጀነራል መፍጠር ነው አይደለ? ፍጥሮችን መፍጠር አይደል? ዳይሬክት እንትኑ ለምን ኢየሱስ ክርስቶስ የፈጣሪን ኃይል ተሰጠው? ፎር ኤግዛምፕል እንትን ዋት ዊ ኮል በርድ ሰርቷል አይደለ? ከጭቃ ፈጣሪ መፍጠር ከሆነ ስራው ለምን ይሄንን ስራ ለኢየሱስ ክርስቶስ ሰጠው? ለምን ኢየሱስ ክርስቶስ ፈጠረ? ምንድን ነው የፈጠረው? ከጭቃ ወፍ ሰርቷል። ወፍ ፈጥሯል? አዎ። ወፍ አልፈጠረም። የወፍ ቅርጽ ወፍና የወፍ ቅርጽ የተለያዩ ናቸው። ላስረዳሽ። እሺ፣ ሁለት ቦታ ይገኛሉ። ማስረጃ አውጥተህ ካሳየኝ። የወፍ ቅርጽ ነው የሰራው የሚል ካለ ብታስነብበኝ ደስ ይለኛል። የወፍ ቅርጽ ነው ላሳይሽ። ኦኬ አለ ዕምራን እንዲህ ማስረጃ የሚጠይቅ ሰው ደስ ይላል። የወፍ ቅርጽ እንደሆነ ላሳያችሁ። ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላልም። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ፣ ያው ይታይሻል፣ እንደ ወፍ ቅርጽ፣ የወፍ ቅርጽ ወፍን አይደለም የሚለው። ይህን ይመስላል። እሺ ሙሉን ፓርት ጨርሰው እንጂ በእሱም ተነፍስበታለሁ። እንደን ወት ችግር የለም ጨርስልሻለሁ። እንዳውም በጣም ጥሩ አምላክ አላህ ስብሐነ ወተዓላ ሁሉ ድርጊቱን ሲያደርግለት የነበረው አላህ እንደሆነ መሲሁ የተናገረበት ቃል ነው። ደስ እያለን እናነባዋለን። ወደ እስራኤልም ልጆች መልእክተኛ ያደርገዋል ይላል። አምላካችን አላህ መሲሁን ለእስራኤል ልጆች መልእክተኛ አድርጎ እንደላከው እየገለጸ ነው። ይላልም እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ አለ። ስለዚህ እነዚህ ተአምራቶች ጭራሽ ከማን እንደሆኑ መሰከረ። መሲሁ ከጌታው ከአላህ የተሰጠው እንደሆነ መሰከረ። አያችሁት አይደለ? ከራሱ አንዳች አይደለችም። ከጌታዬ ብሎ አስቀደመ። መጀመሪያ ከየት እንዳመጣው ተናገረ። ከዚያ ቀጥሎ ምን አለ? እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ ማለት እሰራለሁ ማለት ነው። ምድር የሚሰራው የሚፈጥረው ከተባለ መሲሁ ወፍን ሳይሆን እንደ ወፍ ቅርጽ ከጭቃ ያነሳና አድቦል ብሎ ያችን የወፍ ቅርጽ ይሰራታል ማለት ነው። ልክ እኔም አንተም ያችን ማድረግ እንችላለን። በእርሱም እተነፍስበታለሁ አለ። የመሲሁ ስራ እዚህ ድረስ ነው። 4 ነጥብ። ከዚያስ ወፍ የሚሆነው በማን ፍቃድ ነው? በአላህም ፍቃድ ወፍ ይሆናል አላቸው መሲሁ። ያ ሰላም! ወፍ የማድረጉ ስራ የማን ነው? የአምላካችን የአላህ ነው። ቀጥሎ ምን አለ መሲሁ? በአላህም ፍቃድ እውር ሆኖ የተወለደን ለምጸኛንም አድናለሁ አለ። ያ ሰላም! መሲሁ የማዳንን ስልጣን ከአላህ ሲሰጠው በአላህ ፍቃድ ነበር።
የምን ማረጋገጫ ነው እሱ ከተባለ መጀመሪያ ላይ ተናግሮታል። የመልእክተኛነቱ ማረጋገጫ ነው። ነቢያት ተአምር የሚሰጡት መልእክተኛነታቸው ማረጋገጫ ነው። ስለዚህ በአላህ ፍቃድ አለ መሲሁ በአላህ ፍቃድ አይንን ያበራ ነበር ወይ? አዎ ያበራ ነበር። ለምጽ ያለባቸውን ይፈውስ ነበር። አዎ ሊያውና ቀጥሎ ምን አለ? ለምጸኛንም አድናለሁ አለ። ሙታንም አስነሳለሁኝ አለ። ሙታንን ሲያስነሳ የነበረው በአላህ ፍቃድ። የምትበሉትንና በቤታችሁ የምታደርጉትንም ሁሉ እነግራችኋለሁ አለ መሲሁ። ምን እንደምንበላ ቁርስ ላይ ለምሳሌ መጥቼ እንደው ቁርስ ምንድነው በላው እስኪ ንገረኝ ብለው ይነግረኝ ነበር። አያችሁ አይደለ? ምሳ ላይ ምንድነው በላው ብለው መጥቼ ይነግረኝ ነበር። ይሄን ተአምር አምላክ አላህ ስራ የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ምን አለላችሁ አለ? ተአምር አለበት አለ። ታዲያ መሲሁ ምንድነው ከሰዎች የሚፈልገው? ተመልከቱ። ከዚህ ሁሉ ተአምር በስተጀርባ የመሲሁ ፍላጎት ምንድነው? እንቀጥላለን። ከተውራትም ከእኔ በፊት ያለውን ያረጋገጥኩ ሲሆን ያ ማለት የሙሴን መጽሐፍ የምክድ አይደለሁም እያላቸው ነው ለአይሁዶች። የዚያንም በእናንተ ላይ እርም የተደረገውን ከፊል ለእናንተ እፈቅድ ዘንድ መጣሁላችሁ። ከጌታችሁም በሆነ ተአምር መጣኋችሁ አለ። ከማን ዘንድ? ከጌታችሁ በሆነ ተአምር አላቸው፣ ከራሱ አይደለም። ከዚያ ምን አለ መሲሁ? አላህንም ፍሩ ታዘዙኝ አላቸው። ታዘዙኝም ቆይ ልነግርሽ ነው ትእዛዙ ምን እንደሆነ። አላህንም ፍሩ አላቸው። ማንም ፍሩ አለ መሲሁ? አላህን ፍሩ አለ። ታዘዙኝም አለ። ትእዛዙ ምንድነው? ቀጥሎ ተናገረ። ይሄ ነው ትእዛዙ የመሲሁ። አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት፣ ይህ ቀጥተኛው መንገድ ነው። ያሰላም የመሲሁ ታላቁ ጥሪ ይሄ ነበረ። የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱን ብቻን ተገዙ እያለ ነው መሲሁ። እኔ ለዚህ ይሄን ለማስተማር ነው የመጣሁት። ይሄ ሁሉ ተአምር የማሳየቱ ዓላማ ምንድን ነው? ለዚህ ትምህርት ብሎ ነው አንዱን አምላክ ተገዙ ሊል የመጣው መሲሁ። ለምን መጣ? ያ የመጣበት ዓላማ ተናገረ። ይሄን ትእዛዝ ሊሰጥ ነው ለሰዎች። ታዘዙኝ ካለ በኋላ ምን አለ ከተባለ አላህን ጌታዬንና ጌታቸውን ተገዙ አለ። ለዚህ ነው መሲሁ የመጣበት ዓላማ አንዱን አምላክ አምልኮ ብሎ ሊሰብክ ነው የመጣው። እርሱን ተገዙት አለ። ለምን ሌሎች ሌላ ጥያቄ፣ ለምን ሌሎቹ ላይ ሌሎች መጥተው አልነበረ? የእሱ መምጣት ለምን ዳት ማች ፐርፐስፉል ሆነ? ኦልሬዲ ሌሎች መጥተዋል አይደል? ልክ ሙሴ መጥተው እንደነበር፣ ከሙሴ በፊት እና አብርሃም መጥተው እንደነበር፣ ሁሉም ነቢያት በየዘመናቱ ይመጡ ነበር። አሁን የተናገርከው ነገር እንዳለ ማለት ነው የፈጣሪ ስራ ነው አይደል? አይደለም፣ የነብይ ስራ ነው። አምላክ ለነብያቶች የሚሰጣቸው። ለዛ ነው እኔ ቁርአን መጽሐፍ ቅዱስን ሊጻረር የተጻፈ መጽሐፍ ነው ብዬ ነው እኔ የማስበው ፐርሰናሊ ማለት ነው። ገባ? ኢንጀነራል መጽሐፍ ቅዱስ ላይ ያለን ወርድ ባይ ወርድ ይዞ ተቀምጦ፣ ነገር ግን መጽሐፍ ቅዱስን ሊያፋልስ የተወሰኑ ቃላቶች ተጨምሮባቸው ሰው በመጽሐፍ ቅዱስ እንዳያምን ሊያወዛግብ ወር ደግሞ ሊያሰናክል የመጣ መጽሐፍ ነው ብዬ ነው የማስበው። ፎር ኤግዛምፕል አትግደል የሚለውን ፓርት ግደል በሃይማኖት ከመጣ፣ አትዋሽ ግን ለማስታረቅ ሲሆን እያፋለሰ ማለት ነው። መጽሐፍ ቅዱስን እያፋለሰ ሰውን በሌላ መንገድ እንዲመራ የተጻፈ መጽሐፍ ነው ብዬ ነው የማስበው። ጎዛስቢ ከላይ ያለው እንዲህ ደክመን አስረድተን ያላ ከላይ ያለው የተናንሰ ሰላም በሱ ሰላም አለይኩም። ማሻላ እየሰማው ነው። እኔ በቃ ጥያቄ የለኝም ለዛሬ፣ እየሰማው ነው። ደስ ብሎኝ ነው። እሺ ኪነ ጥበብ ሰላም፣ እንዴት ነው? ሰላም፣ እንዴት ናችሁ? ለማን ነው? አና ሰላም ነው። እንዴት ናችሁ? አለን አልሐምዱሊላህ አለ። እሺ ይመስገን። ያው እኔ ብዙም እዚህ ጋር ተከታታይ አይደለሁም፣ ግን ያው ጥያቄ የሆነ እየሰማሁ ስለማ አንዳንድ ግን ገብቼ ስለምሰማ ኢየሱስ ክርስቶስ አምላክ አይደለም የሚል ነገር ስለምሰማ ነው እንጂ ብዙም ተከታታይ አይደለሁም። እንደሆነ ግን ያው እዚህ ጋር እኔ በማምነው መንገድ ልናገር ፈልጋለሁ። በተስና ማለት ነው። እሺ ኢየሱስ ክርስቶስ ሲያስተምር እኔ አምላክ ነኝ ብሎ አስተምሯል ወይ? እንኳን አምላክነቱን እዚህ ጋር ላሳይና ከዛ በኋላ እናወራለን ብዬ ነው። እና አምላክ አይደለም ትባል ብዙ ጊዜ ስለሰማው ነው እንጂ እዚህ ጋር ክርክር ምናምን አይደለም ያለውበት። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አምላክ እንደሆነ ለታስረዳን ከሆነ ከሱ ትምህርት እንጀምርና ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሯል ወይ? እኮ አለ።
አሳየኝ። መጀመሪያ ልናገርና ከዛ በኋላ ዘኛው ጋር ደግሞ ቀጥላለሁ። አምላክ እንደሆነ ከዚህ ነው እኮ የምነግርህ። አንዴ የተጠየቀው ነው ከሱ ዮሐንስ ወደ ሐዋርያቶች እንሄዳለን። አዳምጠኝና እሱ አዳምጠኝና ከዛ በኋላ እንሄዳለን አይደል እንዴ? ቆይ መሆን ያለበት አካሄዱ ከክርስቶስ ይቀደማል አይደል? ማለት ያለብኝ ስለ አምላክነቱ መጀመሪያ በፊት እንደነበረ መጀመሪያ ልናገር። መጀመሪያ አምላክ እንደነበረ መጀመሪያም አምላክ እንደሆነ እናገርና ከሱ ትምህርት እንጀምርና ከክርስቶስ ትምህርት ከዚያ በኋላ ወደ ተማሪዎቹ ደግሞ እንሄዳለን። ችግር የለውም። ወደ ሌሎች ንግግር እንሄዳለን። ስለ ክርስቶስ እኮ ነው የምናገር። እሱ አልተገባባንም መሰለኝ። እሱ አምላክ እንደሆነ እኮ ነው አሁን እዚህ ጋር ላሳየህ እኮ እሱ አምላክ እንደሆነ ታስረዳን ከሆነ ዳምጥሽ ከክርስቶስ ትምህርት እንጀምር። ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ? ከሆነ አምላክ እንደሆነ እኮ ላሳይህ ነው። እሱ ማለቴ እንዴት ማውራት እዚህ ጋር አልችልም እንዴ? ከዛ ቀጥላለሁ አልኩህ እኮ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ? እንደዛ እያልኩ አይደለም እኮ አምላክ እንደሆነ መጀመሪያ ላውራ። ታላወራ እንዴት ነው እዛ ጋር የምሄደው እኮ እንድታወራ እኮ ነው ማስረጃ። ኢየሱስ ክርስቶስ እኔ አምላካችሁ አምልኩኝ ብሏል ወይ? አዎ ብሏል። አምላክ ወይ ላስታርቃችሁ ወሱ እንዴ ወለታችሁ ይሄን እናገርና ከዛ እንቀጥል። ከዛ በኋላ አምላክ እንደሆነ መጀመሪያ እዚህ ጋር ይመጣው። ቆይ ላስታርቃችሁ፣ አንተንም ሁሱንም ላስታርቃችሁ ነው። አንድ ጥቅስ ጠቅሼ ላስታርቃችሁ። ማቴዎስ ወንጌል ምዕራፍ 10 ቁጥር 24 ላይ ኢየሱስ ምን አለ? ደቀ መዝሙር ከመምህሩ ባሪያም ከጌታው አይበልጥም አለ። ደቀ መዝሙር ከመምህሩ አይበልጥም ብሏል ኢየሱስ ነው ያለው። ስለዚህ ሁሱ ከመምህሩ እንጀምር ከደቀ መዝሙር አንጀምር አለ። ስለዚህ ሁሱ ትክክል ነው። መምህር ደቀ መዝሙር ከመምህሩ አይበልጥም ባሪያም ከጌታው አይበልጥም ብሎ ኢየሱስ ነው የተናገረው። ስለዚህ ሁሱ ከመምህር እንጀምር አለ። ትክክል ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 24። ስለዚህ ሁሱ ነው ትክክል። እሺ፣ ስለዚህ ከመምህሩ እንጀምር። አየህ አይደለ? ስለዚህ ኢየሱስ ክርስቶስ ከሱ በላይ ስለሱ ማንም ያውቅ የለም። ገብቶሃል አይደለ? ስለዚህ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል ወይ ሲያስተምር ጊዜ? እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። ምን መሰለህ ዳይመንቱን እኔ የተረዳሁትን መንገድ ልሄድና ከዛ በኋላ ልናገር። የተረዳሁትን መንገድ ከዛ በኋላ ክርስቶስ አምላክ እንደሆነ ለራሱ ጊዜ እንደሆነ በፊትም አምላክ እንደነበረ እዚህ ጋር ጠቅሼ ከዛ በኋላ እንሄዳለን። እኔ ከተማና መናገር የነበረብኝ እናገርና ከዛ በኋላ እንቀጥላለን። አምላክ እንደሆነ ከዛ ሳይ አምላክነቱ ከዚህ ነው መናገር የሚያው። ስለዚህ እሱ የተናገረው የለም በልና ችግር የለም። ወደ ቀጣይ መሄድ ትችላለህ። ያው አንድ ሰከንድ አውራትሳ አምላክነቱን እኮ እዚህ ጋር እኮ አምላክ እንደሆነ እኮ እዚህ ጋር ላሳየህ እኮ ነው። በፈጣሪ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ወይ ብሎ ከሆነ ብሏል በልና ያው እና ኢየሱስ እኔ አምላካችሁ ነኝ አምልኩኝ ያለበት ብለህ አሳየን። ችግር የለውም። ካላለ ደግሞ አይ እሱ አላለም ግን ሐዋርያቶቹ ብለዋል በልና ሌላ አካሎች ብለዋል ብለህ ወደ ቀጣይ መሄድ ትችላለህ። ያለሱ አንዳችም እንዳልሆነ እኮ ላሳይ ነው። አምላክ እንደሆነ ኢየሱስ ክርስቶስ እኔ አምላካችሁ ኢየሱስ እንደሆነ አምልኩ ቀጥታ ነው የፈለከው ወይስ ከአምላክነቱ የሚጀምረው? ቀጥታ እሱ ያለበት ከሱን ጀምርና ከሌለ ወደ ቀጣይ እንሄዳለን። ችግር የለም። አምልኩኝ እኔ አምላክ ነኝ አለ አላለ እዚህ ጋር አይደለም እያልኩ ያለሁት። እኔ እንደዛ አይደለ አይደለም የገባሁት። ስለዚህ አላለም አይደለ በላት። ችግር የለም። እንዴ አምላክ እንደሆነ ላሳየህ እኮ ነው። አላለማት በላይ አትመቀኝ። አምላካችሁ ነኝ አምልኩኝ ብሏል ወይ? ለአምልኩኝ እኮ እንዳለ ላሳይህ ነው እኮ። አሳየን። ችግር የለውም። እሱን እኮ ያልኩኝ ያለሁት እኔ አምላካችሁ ነኝ አምልኩኝ ያለበት ካለ አሳየን። እሺ አምልኩኝ የሚለውን አይደለም ላሳይህ። እሺ ችግር የለውም። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላንብበውና አስረዳኝ። ማን ነው እሱ? ወይ አስረዳ። ማን ነው ያለው? ኢየሱስ ነው። እግዚአብሔር አባቱ አብ ማለት ነው። አብ ነው እየተናገረ ያለው። የእግዚአብሔር ልጅ እግዚአብሔር ይባላል። የበግ ልጅ በግ ይባላል። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? አንዲት ቦታ አንዲት በአለት። እሺ አውራ
ችግር የለውም። በቃ ሻይ እዚህ ጋር እንዳላወራ አደረክኝ። ለምን አላውቅም። ታወራለህ። ዮሐንስ ያለ ልትለይ ከሆነ ችግር የለውም፣ ትቀጥላለህ ወደ ዮሐንስ ንግግር። ግን ኢየሱስ ብሏል ወይ ነው ጥያቄው። አሁን ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል ወይ? በመጀመሪያም እኮ አምላክ ነበር እኮ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል ወይ? እራሱ አምላክ ነው እያልኩ ነው። እኔ ደግሞ አንተ አልክ። እሱንማ እንደምትሉ እንደምታምኑ እናውቃለን እኮ እሱን። ግን እሱ ብሏል ወይ ነው ጥያቄው። እሱ ብሏል ወይ? እኔና አብ አንድ ነን ማለት ምን ማለት ነው? ምን ማለት ነው የሚለውን በኋላ ትጠይቀኛለህ፣ እመልስልሃለሁ። ግን አሁን ኢየሱስ ክርስቶስ እኔ አምላካችሁ ነኝ እኔና አብ አንድ ነን ነው የሚለው። ስለዚህ እኔ አምላካችሁ ነኝ አለ ዮሐንስ እንዴ? ለምን አላለም? አምላክ እኮ ነው። መጀመሪያስ አምላክ አይደለም እንዴ? አንተ አልክ። እሱን ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል ወይ? መጽሐፉ ነው የሚለው። መጽሐፉ ነው የሚለው። መጀመሪያ አምላክ እንደነበረ መጽሐፉ ነው የሚናገረው። አይደለም ኢየሱስ ክርስቶስ እኔ አምላካችሁ ነኝ የተጻፈው ማለት ነው። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል። እራሱ አምላክ ነው እያልኩ ነው ደግሞ እኔ። ኧረ በፈጣሪ ምንድን ነው እሱ? አይደለም ጥያቄ ብሏል ወይ ነው ጥያቄው። እሱ ብሏል ወይ? አዎ ብሏል። እሺ እኔ አምላካችሁ ነኝ አምልኩኝ ካለ የቱ ጋር ያለ? እኛ ልጅ ነው የምነው። ቃልም እግዚአብሔር እንደነበረ ነው። ማን ነው እሱን እየተናገረው? መጀመሪያም እግዚአብሔር ነው። ቃል እኮ እግዚአብሔር በራይ ማለት ዮሐንስ ተናገረው የሚጻፈው ማለት ነው። ዮሐንስ ነው የተናገረው አልክ እኮ። ስለ ወደ ዮሐንስ ንግግር እንመጣለን። እሱ ላይ ራሱ አምላክ ነው አይደለም። ግን ኢየሱስ ክርስቶስ ብሏል ወይ? እኔ አምላካቸው ነኝ ብሏል ኢየሱስ? አላለም። እኔን አምልኩኝ ብሏል ወይ ኢየሱስ? አላለም። ከኢየሱስ ክርስቶስ ብሏል ወይ? ዮሐንስ ይላል አላለም። ለምሳሌ እሺ ችግር የለም። እሺ ለምሳሌ ልስጥ። እሺ አላህ ወይም ደግሞ እግዚአብሔር ወይም ደግሞ በእኛ እግዚአብሔር እንደምንለው ማለት ነው ኢየሱስ ክርስቶስ። ስለዚህ እግዚአብሔር ቀጥታ አንዴ ስለ አላህ ትጠይቀናል። ኢየሱስ ክርስቶስ አምላካቸው ነኝ አምልኩኝ አላለም አይደል? መጽሐፍ ቅዱስ ራሱ አምላክ ነው። ታዲያም ብሏል እንዴ? ራሱ አምላክ ነው። እኔና አብ አንድ ነን አለ እኮ። እኔና አብ አንድ ነን ማለት እኮ እኔን ያየ አብን አየ ማለት እኮ። ወደ እሱ እንመጣለን። እነዚህን ጥቅሶች አብን ያየ እኔን አየ ቁጥሪ ነው እኮ ይሄ። ወደ እሱ እንመጣለን፣ ችግር የለም። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሏል ወይ? ራሱ አምላክ ነው አልኩህ እኮ። እሱ እንግዲህ እንደሚናገረው ቃሉ ምንድነው ሳይሆን ጥያቄ ብሏል ወይ? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ አለ ወይ? እኮ ራሱ ደግሞ አምላክ ነው ብሏል። ያው እኮ ነው በቃ የተናገረው ዮሐንስ የተናገረው እኮ ራሱ አምላክ ነው እኮ። በቃ አምላክ እንደሆነ እኮ ገልጾልሃል ኢየሱስ ክርስቶስ። እሺ ቁርአን እንዴት ወረደ ብለታል? ኢየሱስ ክርስቶስ እኔ አምላክ አንተ በራስህ ጊዜ እኮ ነው ብትጠይቅ አሁን ችግር የለውም ነበር ገብተህ አንተ ሲያቀብጥህ ምን አልክ? ኢየሱስ ክርስቶስ አምላክ እንደሆነ ለመሰክር ነው የመጣሁት አልከን። እንደገና አሁን ስትፋጠጥ ጊዜ ጥያቄውን መመለስ ሳትችል አላህ እንዴት ነው የሚና ቁርአን እንዴት ነው የወረደው ማለት ጀመርክ። ብትጠይቅ ችግር የለውም ነበር ከመጀመሪያ። አይ እንደዛ ለማለት አይደለም እሱ። እኔ እንደዛ አይነት ጥያቄ አይደለም አሁን እየመጣሁት ያለሁት። አሁን አንዴው እንዲልህ አይደለም እኮ እዚህ የመጣሁት። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ አምላካችሁ ነኝ አምልኩኝ ብሏል ወይ? አዎ አምላክ እንደሆነ ብሏል። አዎ አምላክ ነው። ምንድነው አይደለም ጥያቄ። እባክህ አማርኛ ትችላለህ፣ ሁሉም ይችላሉ። ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሯል? በምድር ላይ ሲያስተምር በቆየበት ቆይታ ጊዜ እኔ መምህር ነኝ ይላል እኮ። መምህር ነው እኮ በዝብቻ። አላሁ አክበር። ኢየሱስ ክርስቶስ መምህር ማለት ምን ማለት ነው? መጀመሪያ ኢየሱስ ክርስቶስ አምላክ አይደለም። ይሄ ነው የፈለግነው እኛ ገባህ? እሺ መምህር ነው። መምህር ከሆነ አምላክ እንደሆነ ላሳየህ አይደል እንዴ? ወይ መምህር ነው አልከኝ። እሱ መምህር ከሆነ እውቀት ተሰጥቶታል ማለት ነው። ኢየሱስ ክርስቶስ አይደለ እውቀት ተሰጥቶት ነው አይደለም? ራሱ አምላክ ነው። የመጣው ቃል ነው። ቃል ራሱ ደግሞ እግዚአብሔር ነው። ስለዚህ መምህር ከሆነ የሚያስተምረው እውቀት ተሰጥቶት መምህር ከሆነ የራሱ እውቀት እኮ ነው አይደለም፣ ተሰጥቶት ነው። ማስረጃ ነስተ የራሱ ነው። ማን የሰጠው? አባቱ አውርሶት ልትለይ ከሆነ አባቱ እኛ አባት አለው የለውም? አዎ አባት አለው። እኛ ልጅ የለውም አንልም እኮ። አምላኩ ነው የሰጠው እውቀት። አምላክ የለውም ፈጠረው የሚል ትሰጠኛለህ? አዎ አምላክ እንዳለው ራሱ የተናገረበት ማስረጃ አውጣ። ማስረጃ አውጣ።
እኮ እኔ ፈጠርኩት የሚል ማስረጃ ስጠኝ። አምላክ እንዳለው አሳየና ያልከን ቃል በቃል ኢየሱስ አምላክ እንዳለ የተናገረበትን እኔ ላሳየህ ነው። አብሽር እንዳፈራ። አንድ አብዱልከሪም አወጣለት መጽሐፍ ቅዱስ አይደለም ፈጠረው የሚለው ነው እያልኩ ያለሁት። አንድ አምላክ እንዳለው አሳየና ያልከው አምላክ እንዳለው ልናሳየህ ነው ኢየሱስ ክርስቶስ። አይደለም ፈጠረው ነው ያልኩት እኔ። ፈጠረው የሚል አሳየኝ ነው ያልኩት። ያቺው አምላክ እንዳለው አምናሃል ማለት ነው አይደለ? ፈጠረው የሚል እንዴ አምላክ ማን አለው? ራሱ አምላክ አይደል እንዴ? እኮ አምላክ ልጅ አለው ማለት አባት ላሳየህ ነው አልኩህ። አባት አምላክ ካሁን አባት አሳየኝ፣ ችግር የለውም አስረዳለሁ። አብዱልከሪም ትችላለህ ማውጣት መጽሐፍ ቅዱስ ይመቻል። የአብዱልከሪም ያውና ተመልከት፣ ኢየሱስ ክርስቶስ አምላክ እንዳለው ራሱ የተናገረበትን ነው ደግሞ መሰለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ኢየሱስ ክርስቶስ። ያሰላም ኢየሱስም አለ ነው የሚለው ይታያል አይደለ? ራሱ የተናገረው ነው መሰለ። አባት ነው እንጂ ታዲያ ይሄ ማለት አባት ነው እንጂ አምላክ ነው እንደሚለው ወደ አምላኬ ወደ አምላካችሁ አድርጋለሁ እኮ ላንብብልህ። እንደዛ የፈለከው ላንብብልህ። ከዚህ ከጀመርክ ደግሞ ከአንድም እንመለሳለን። እሺ ላንብበው ነኝ። ኢየሱስም ገና ወደ አባቴ አድርጋለሁና አትንኩኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባትና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ወደ አምላኬ የሚለው ማን ነው? ኢየሱስ ነው እየተናገረ ያለው። እዚህ ጋር ይነግር እኮ እዚህ ጋር ተረጋጋ፣ ስማ። አሜን ነው አላህ ላብራራለች። አምላክ የሚለው ማን ነው? ኢየሱስ ነው አለ። ጎበዝ ልጅ፣ ይሄን ይፈልግ ነው ኢየሱስ። ቆይት እንዴ ቃሉን እኮ ነው ቤት ቃሉን እኮ ነው። ተረጋጋኝ፣ ስማኝ። ራሱ እኮ አምላክ ነው ልልህ እኮ ላሳይ እኮ ነው አምላክ እንደሆነ። አምላክ እንዳለ ተሸክሯል እሱ። አምላክ የሚለው ማን ነው? ስለ አምላክ ራሱ አምላክ ነው። ልጅ ነው ያለው ልጅ። ስለዚህ ክርስቶስ አምላክ አለው ማለት ነው። እናመሰግናለን። ይሄ ልጅ ጎበዝ ልጅ አለው። ተረጋጋኛ። በመጽሐፍ ቅዱስ ይኸውልህ አናፍርም። የምሳቀቅ ምናምን መስሎ እኮ እንዳትሳሳት ላስረዳህ ነው ላሳይህ ነው። ከዛ በኋላ ወይ ነው አላማመን ያላማመን ያንተ ጉዳይ ነው። በወሬውን አብርሃም ቀጥል። እሺ እኔን ደግሞ አስወራኝ። እሺ አብሽር፣ ቤቱ ቤት እሱ አስወራኝ። ፈታ እሺ አስወራኝ። እሺ አስወራኝ። ጠንክር። እሱ አስወራኝ። አውራ እሱ ደንግጧል። ወላሂ ደንግጧል። አምላክ እንዳለው አያውቅም ነበር። ሲያይ ደንግጧል። አስወራ አለው። አልደነገጥኩም። ካልደረገ ተያዝክ እኮ ጭራሽ እኮ። ተረጋጋ። እንዴ ላንብብልህ አይደል እንዴ? እሺ አንብብሽ። አንተ እኔ የምደነግጥ አይደለሁም። እሺ ዮሐንስ ያዙላችሁ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ አነብልሃለሁ። ስማ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይሄን ትነግረኛለህ? ይሄን ልታስረዳን የመጣው ያንን አምላክ እንዳለው ወይ? ተረጋጋ። አምላክ እንደሆነ ላሳያለሁ። ወርድልሃለሁ። አንዳችም ያለ እሱ እንዳልሆነ ላሳያለሁ። አዳምጥሽ። አንዴ ኢየሱስ ክርስቶስ አምላክ እንደሌለው በቃ ሊያስረዳን ነው ብዬ እየጠበቅኩ ነበር። ሄደና በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር አለ። ይሄ ምን እንደሆነ ታስረዳኛለህ ያለ እንደገና ቃልም እግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። አሁን አምላክ እንዳለው የተናገረውን ጥቅስ ምን ልታደርገው ነው? አሁን ጥያቄያችን አምላክ ነው ራሱ። እዚህ ጋር አምላክ ነው። ካዲያ ይሄን ልታደርገው ፈለግክ አንተ? እንዴት አድርገው? አንዴ ወደ እሱ እንሄዳለን። እዚያ ጋር ኢየሱስ የሚል ቃል አለ የለም? እሺ አንተ ወደ ፈለግከው ነው ሄድ። ፈጠረው የሚል ማስረጃ ስጠኝ። ዮሐንስ አንዳንድ ጀምረሃል፣ እሱን ጨርስ። ከጥቅስ ወደ ጥቅስ አትንጣጣ እንደ ፌንታ። እሺ አመሰግናለሁ። እሺ በመጀመሪያ ቃል ነበረ፣ ቃልም ላንብብ እኔ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ቃል ምንድን ነበር? እግዚአብሔር ነው። የ14 የትሄድና ምን ይላል? ቃልም ስጋ ሆነ። ያ ቃል ስጋ ነው የሆነው። ከድንግል ማርያም ስጋና ደምን ወሰደ። 14 ላይ ምን አዘለለህ? ቆይ አንዴ አንድ ጥቅስ አነብብና የመጀመሪያውን 14 ላይ አይመለስልሃለሁ። አንዴ ተረጋጋ።
አይ ስለ ቃል እንድትገባ ስለ ቃል ስለፈለኩ ነው አለው። እሺ አለው። አይዞህ የት እሄዳለሁ ማለት ነው። አይዞህ ከዛ አልወጣም፣ እዚሁ ነው ቦታ ያለሁት። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ይህም በመጀመሪያ ነው፣ ካለፈ አይደለም የሚለው። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ሆኖም አንዳች እንኳ ያለ እርሱ አልሆነም። ያለማን? ያለ ቃል። አንዳች እንኳ ያለ እርሱ አልሆነም። ያለምን? ያለ ቃል ነው የሚለው። አንዳች እንኳ ያለ እርሱ አልሆነም። ይሄን ግልጽ አድርገህ ያዝልኝ። በእርሱ ሕይወት ነበረች፣ ሕይወትም የእሱ ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። ማንን? ቃልን። ቃል ማን ነው? ኢየሱስ ነው አይልም። ኢየሱስ ክርስቶስ መጽሐፍ ቅዱስ አይልም አትበለኛ። በ14 ላይ እኮ አሳየው እኮ ቃልም ስጋ ሆነ። ስጋ የሆነው ማን ነው? በፈጣሪ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እኔ ቃል ነኝ ብሎ አንዲት ቦታ ላይ ተናግሯል። መልስ። አመሰግናለሁ። ይሄው እዙ አላሳይ። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ የተናገረበት አለ መጽሐፍ ቅዱስ ላይ አለ። አይ አብዱልከሪም አንዴ ክፈትልን። ኢየሱስ እኔ ቃል ነኝ ያለበትን ቦታ ሊያሳየን ነው። የቱ ጋር ይከፈትልን? ለምን ታጣምማለህ? እዙ ላይ አለልህ። እዙ ላይ አለልህ። የቱ እዚሁ ጋር ብሎ ሂሳብ የለም። ኢየሱስ እኔ ቃል ነኝ ያለበት ቦታ አለ ብለህና የቱ ጋር ነው ኢየሱስ እኔ ቃል ነኝ ያለው? የቀላል ነገር እኮ አይደለም። አምላክ ለማድረግ ጥቅሶችን ኢየሱስ ይሄዳሉ ብላችሁ ታስባላችሁ? ስንት ጥቃቅን ነገር አስተምሩ። እርሱን መለኮትነትን ደረጃ የሚያሰጠውን ጥቅስ ሳይናገር አይሄድም። ክርስቶስ የቱ ጋ ነው እኔ ቃል ነኝ ያለው? አንድ ቦታ ላይ መጽሐፍ ቅዱስ ላይ ያላ እዘዘውና ይክፈትልህ። የቱ ጋ ይክፈትልህ? አመሰግናለሁ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ላይ አውጣው። 14 ላይ ምንድን ነው የሚለው? ኢየሱስ የተናገረውን ነው የተባልከው። ማን ነው እሱን እየተናገረ ያለው? ቃልም ስጋ ሆነ። ቃል ስጋ የሆነው ማን ነው? ኢየሱስ እኔ ቃል ነኝ ያለበት ቦታ አለ ወይ ነው ጥያቄ። ኢየሱስ ቃል ምንድን ነው? ስጋ እኮ ስጋ ሆኖ ይላል እኮ። ቃልም ስጋ ሆነ። ኢየሱስ ክርስቶስ እኔ ቃል ነኝ ወይንም እኔ የእግዚአብሔር ቃል ነኝ ያለበት ቦታ አለ ወይ? ሁለቱንም አደረኩልህ። በቃ ይኸው ምርቃት ጨመርኩልህ። ቃልም እኮ ቃልም ስጋ ሆነ። በቃ ቃልም ስጋ ሆነ። ስጋ የሆነው ማን ነው? ቃል ምን ሆነ ብዬ አይደለም የጠየኩህ። እባክህን ኢየሱስ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ያለበት ቦታ አለ ወይ መጽሐፍ ቅዱስ ላይ? ያው ጠንከር። እሱ እዚህ ጋር ታጣመ እዚህ ጋር እያጣመምክ ነው። ስጋ የሆነው ማን ነው? ከድንግል ማርያም ስጋና ደምን ወስደዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትለዋለች። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ጥረዋለች እያለ ይናገራል። የላ ኢየሱስ ክርስቶስ እኔ ቃል ነኝ ያለበት ቦታ አምጣ። ኢየሱስ እኔ እግዚአብሔር ቃል ነኝ ያለበት ቦታ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ቃል ስጋ ሆነ። ቃልም ስጋ የሆነው ከድንግል ማርያም የተወለደው ትንቢት የተነገረለት ቃል ራሱ ኢየሱስ ነው። ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ያለበትን ቦታ አምጣ። ቃልም ስጋ ሆነ። በፈጣሪ ኢየሱስ ክርስቶስ እኔ የእግዚአብሔር ቃል ነኝ ያለበት ወይ እኔ በስራት ያለ አንዳች እንኳ ያለ ቃል አልሆነም። አንዳችም ፍጥረታትም ሁሉ በመጀመሪያም ሁሉ ያለ ኢየሱስ አንድችም ነገር አልሆነም። ያለ ልጁ ምንም ጥያቄው ራስ ከብዳል ለመረዳት ወላሂ። እሺ ከላይ ያለው ሚሊዮን አልከበደኝም ማለት አንተ ነው የከበደኝ። እኔ እግዚአብሔር ቃል ነኝ ያለበት ቦታ የቱ ጋር ነው ብሎላል? ከእናንተ እኮ በራስህ ጊዜ የቱ ጋር ነው? እሱ እዚህ ጋር ከብዶሃል። በጣም ነው የከበደኝ። እኔ እኮ ጥያቄ እኮ ከብዶሃል። ምን መሰለህ? አይ ከብዶሃል። ይኸውልህ እያጣመምክ ስለሆነ ነው። አሁን እዚህ ጋር ይኸውልህ 1900 ሰው አለ። የለህ ቆይ ተረጋጋ። 1900 አለ። ፍርዱን ለእነሱ ውስጥ ከታች ጻፉልን። 1900 ሰው አለ። ቃል ስጋውን ኢየሱስ ስጋ አልሆነም የሚል ካለ ከታች ጻፉልን። በቃ አሁን እንደዚህ ከሆነ አምረን እናወራለን። ያዝ ኢየሱስ ክርስቶስ እኔ ቃል ነኝ ብሏል አለ። ይሄ ሰው የቱ ጋር ነው ያለው አልኩት። ሊያመጣ አልቻለም። ታዲያ ምን ብሎ እንዲፈርዱ እየፈለክ ነው? እንደዚህ ይሄው ስጋ ይሄው ስጋ ቃልም ስጋ ሆነ። ስጋ የሆነው ደግሞ ከድንግል ማርያም የተወለደው ስጋን የለበሰው ሰው የሆነው ማን? ቆይ አንዴ ያንተን እምነት እንድትነግረን ሳይሆን መጽሐፉ ላይ እየተጻፈ እየጠየቅንህ ነው። አሁን ጥያቄው ይሄው መጽሐፍ ላይ ያወጣልህ እኮ ይሄው አውጣለት፣ ያውጣልህ። አስረዳኝ። አውጣልህ አብዱልከሪም አንዴ ያውጣለት። ምዕራፍና ቁጥር ትሰጠዋለህ። ኢየሱስ ክርስቶስ
እኔ የእግዚአብሔር ቃል ነኝ ወይንም እኔ ቃል ነኝ ብሎ የተናገረበትን ቦታ ሊነግረን ነው። ይሄ ሰው የቱ ጋር ይገለጥ ነው? ኢየሱስ አውጣ ያንብበው፣ እሱ ራሱ ያንብበው። አንተ ዝም በል በቃ። እሱ ጋር እናውራ። አንተ የማይገባ ከሆነ እሱ ጋር እናውራ። ችግር የለም። አብዱልከሪም አወጣለትና ኢየሱስ ክርስቶስ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ያለበትን ቦታ ያሳይህ። አንተ አንብብለትና ፍርድ በቃ ንገረው። ምዕራፍ ራሱ ይፈርዳል። ምዕራፍ 1 ከቁጥር 1 ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ከዛ በኋላ ዮሐንስ 14 ላይ ከዛ ደግሞ ሉቃስ ላይ ትወጣለህ። ኢየሱስ ራሱ ኢየሱስ እንደሆነ አይ ዮሐንስ ወንጌል ምዕራፍ 1 ላይ ኢየሱስ አይደለም። ኢየሱስ ቶታሊ ዮሐንስ ወንጌል ምዕራፍ 1 ላይ ተናጋሪው ኢየሱስ አይደለም። በስርዓት ታወራኛለህ? እሺ የምን ስርዓት? አይ በስርዓት የምታወራኝ ከሆነ እሱ ዝም በል፣ እሱ ጋር እናወራለን። እሱ ዝም በል። ምንድን ነው የሚለው? ልጅ ምን ሆነሃል? ዮሐንስ እሱ ካልተረዳ ምን ላድርግ ታዲያ? ወይ እሱ በስርዓት አውራ። ኢየሱስ አያወራም። ሲጀምር ዘባ ኢየሱስ አያወራም። ተረጋጋ እንዴ። ኧረ ያወራል። አባቱ እየተናገረ እኮ ላስረዳ። በመጀመሪያ ቃል ነበረ። ቆይ በመጀመሪያ ቃል ምንድን ነው የሆነው? ስጋ እኮ ነው። ይነጥብ አንዴ ብቻ ይኸውልህ፣ ከእሱ ጋር አንዴ ብቻ ኢየሱስ ዮሐንስ ወንጌል ላይ ሲጀመር ምን ጋር ነው? ቁጥር ስንት ላይ ነው ማውራት የሚጀምረው? እንኳን ዮሐንስ ወንጌል ላይ ኢየሱስ ቁጥር ስንት ላይ ነው ማውራት የሚጀምረው? አንብበው ከሆነ እስቲ ምን ማለት ነው? ቁጥር አንዴ እኮ የነገ ቃል እኮ ራሱ ስጋ ነው። ቃል ራሱ ኢየሱስ ነው እያልኩ ነው። ቃልም ስጋ ሆነ። በቃ ኢየሱስ ይኸውልህ ምዕራፍ 1 ላይ ኢየሱስ መናገር የሚጀምረው የት ጋር መሰለክ? ኦልሞስት ወደ ቁጥር 38 አካባቢ ላይ ነው ተናጋሪው ኢየሱስም ዘወር ብሎ ምን ትፈልጋላችሁ አላችሁ ይላል። ኢየሱስ መናገር የሚጀምረው ከቁጥር 38 በኋላ ነው። ከዛ በፊት በአጠቃላይ እዚህ ጋር የሚናገሩት እነ ይሄ ዮሐንስ ምናምን ነው የሚያወሩት እንጂ ኢየሱስ ቶታሊ ተናጋሪ አይደለም እኮ። ላስረዳ። አሁን የጠቀስከውን ጥቅስ አንዴ ኪነ ጥበብ አንዴ እባክህን። አሁን የጠቀስከውን ጥቅስ እንድታስረዳኝ አይደለም። አሁን የጠቀስከውን ጥቅስ እንዳታልፈው እዛ ጋር 38 ነው አይደለ? እንዳታልፈው እዛ ጋር መጀመሪያ ተናገር ያልፈልሃለሁ። ወይ ኪነ ጥበብ አንዴ ተትናገራለህ። የትም አይደለም። አሁን ኢየሱስም ዘወር ቃል ነኝ ብሎ የተናገረበትን አሳያችኋለሁ ነው ያልከው። አሁን እዛ ነው የምንፈልገው። እሺ በቃ አሁን ብዙ ሌላ ነገር አታወራ። በቃ ኢየሱስ ገና ምዕራፍ 1 ላይ ራሱ ቶታሊ ማውራት የሚጀምረው ቁጥር 38 ላይ ነው። ስለዚህ አሁን እኛ የምንፈልገው ኢየሱስ እኔ ቃል ነኝ ያለበትን ነው። በቃ የተጠየቀው ከሌለ የለም በል፣ አታድርቅ ሰው። አመሰግናለሁ። አላምብልህ ሌላ እዛው ጋር አምብልህ ምንድነው ቁጥሩ ነገር ነው? ኢየሱስ ቃል ነኝ ያለበትን ምዕራፍ 36 ላይ አንብብ። 36 ላይ አንብብ። 36 ላይ አንብብ። እሺ 36 ላይ እዛው 36 ላይ አንብብ። በቃ ኢየሱስም ሂዶ ተመልክቶ አለ። ተረጋጋና ስማ አለ። ኢየሱስም ላንብብልህ እንጂ ነው እኔ አይደል ኢየሱስ የራስ ንግግር ተመልክቶ የእግዚአብሔር በግ አለ። የራስ ንግግር ዞሮ እየጮህብህ ነው ከራስ ጋር የተጋጨህ ያለው። እሺ እኛ መጻጥ ብለን አንዴ ትላለህ ለብቻ። ስለዚህ የኔትወርክ የራስ ነው። እሺ አሁን ቀጥልሽ። ለሻም ወተገና ኢየሱስም ሂዶ ተመልክቶ ነው የእግዚአብሔር በግ አለ። በግ ማን ነው? የታረደው ክርስቶስ ኢየሱስ ነው። ኢየሱስ ቃል ነው የተባለበት ለምን እዛ ጋር ተናገረ? ኢየሱስ እኔ ቃል ነኝ ያለበትን አሳይ ነው የተባለ። ከሌለ የለም በል በቃ አታድርቅ። የለም በቃ አይደል? ከሌለ የለም አለ እንዴ? በደንብ ነው። አንተ አልተረዳሁትም በላ። ቃልም ስጋ ሆነ እኮ ነው የሚለው። ኢየሱስ እኔ ቃል ነኝ ያለበት አለ ወይ ነው? በግ ማን ነው? አዎ በደንብ እና ቃልም ስጋ ሆነ። እግዚአብሔር ቃል ነው ቃል ነኝ ያለበት አለ ወይ? ይሄ ነው ጥያቄው። አመሰግናለሁ። ቃልም ስጋ ሆነ። ቃል ስጋ ምን ማለት ነው? ቃል ስጋ ይሆናል እንዴ? ኢየሱስ ያለበት አለ ወይ? ምን ማለት ነው? ኢየሱስ ያለበት አለ ወይ ነው? እሺ የት ጋር ነው ኢየሱስ? ቃልም ስጋ የሆነው ነው ወንድም 14 ላይ ቃልም ስጋ ሆነ። እሺ በቃ የለም ጋይስ የለም። በቃ እኛ መድረቅ የለብንም። ያው ቃልም ስጋ ይሆናል። የለም አትበላ። ይሄ ምንድን ነው? አማርኛ ትችላለህ? በደንብ ነው የምችለው። እያስረዳሁ መሰለኝ እኮ። አማርኛ የምትችል ከሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ብሎ የሚናገረው ማን ነው? ማን ነው ተናጋሪው? አመሰግናለሁ። ማን ነው ተናጋሪው? በመንፈስ ቅዱስ ተመርተው
የጻፉት የወንጌላዊ ዮሐንስ በመንፈስ ቅዱስ ተመርቶ ነው በቃ የጻፈው። ሌላውን ዝባዝንኬውን ተወለ። አንዴ ማን ነው ተናጋሪው? በመጀመሪያ ቃልም ነበረ፣ በመጀመሪያ ቃልም ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል እግዚአብሔር ክርስቲያን በቃ ነበረ። ሽቶ በቃ ይነጣው በቃ ሚታርክ ይብቃ በቃ ብዙ ነው ከዚህ በላይ እሺ። ይሄን ክስተታቸው የሚያመለክተው አይ ከዚህ ጋር እናንተ ጋር ምንም መረዳት በቃ ጨርሰናል። ጀዛከላህ ኸይር ማለት ነው እንጂ የለም ቲ ውስጥ አለ። እሺ ኤሎሄ የሚለው አካውንት ሚሊዮን 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 ካለ ሚሊዮን የለም በቃ እዚህ ጋር ራሱ ዮሐንስ ወንጌል ምዕራፍ 1 ቁጥር 36 ላይ ኢየሱስም ሲሄድ ተመልክቶ ተናጋሪው ኢየሱስ ራሱ አይደለም ዮሐንስ ነው እየተናገረ ያለው። እዚህ ጋር ኢየሱስ ራሱ አይደለም። እሱ ቁጥር 36 ኢየሱስ ነው እያለ ያለው። በነገው ዕለት ዮሐንስ ከደቀ መዛሙርቱ ሆኖ ቆሞ ነበር። ኢየሱስ ሲሄድ እነሆ የእግዚአብሔር በግ አለው። ኢየሱስን እግዚአብሔር ነው አላለም። እግዚአብሔር የግዕዝ ቃል ነው፣ የዓለም ጌታ ማለት ነው። በግዕዝ ያው መጽሐፍ ቅዱስን በግዕዝ ሲጻፍ ነው ወደ አማርኛ ሲያስቀምጡት ነው። እሺ የእግዚአብሔር ቃል እግዚአብሔር ምንለው የዓለም ጌታ ማለት ነው። ያው አምላክን ለመጥራት የሚጠቀሙበት ነው። ኢየሱስን የአምላክ በግ አለው እንጂ እኔ ፊት ለፊቱ ያሉት እነ ዮሐንስ እንኳን ኢየሱስን ነው ይሄ እግዚአብሔር አምላክ ነው ብለው አልጠሩትም። ያሉት ምንድነው? የአምላክ በግ ነው ያሉት። አምላክና በግ ይለያያል። ይሄ እሱ አምላክ ራሱ ነው ሳይሆን ያሉት የአምላክ በግ ብለው ነው የጠሩት። ኢየሱስ የአምላክ በግ እንጂ አምላክ ራሱ አይደለም። ያው በግ ማለት ሊትራሊ ያው መስዋዕት የሚሆን አይነት ነገር ነው። በቃ ያው ዞሮ ዞሮ በጎች ይባላል። የኢየሱስ ተከታዮችም ደቀ መዛሙርቶች በጎች ይባላሉ ይሏቸዋል መጽሐፍ ቅዱስ። አምላክ ግን በግ አይደለም። እነሱ የአምላክ ኢየሱስ የአምላክ በግ እንጂ አምላክ አይደለም አይደለም። ይሄ እንደው ይሄ ኤሎሄ የሚለው አካውንት ወረደ። ሁሱ ሚዩት አድርጋል። ሚዩት አድርጎ ነው ጠፍቶ የት ከ እሺ ወገኖች ካሏቸው አስገባቸው። ክርስቲያኖች አላችሁ መግባት የምትፈልጉ ካላችሁ ገብቷል። ሲነጠው ነው መከተል ከፈለግ እሺ አንድ ጥያቄ ልጠይቅ። ጠይቅ። እሺ ቅድም አንተን አልነበረም የተናገርኩት፣ ከልጁ ጋር ነበር። ደደብ ስላለኝ ነው የተናገርኩት። አንተ መስሎ ሁሉም አስወርደዋል እንጂ ከልጁ ጋር ነበር የማታውቀውን ስላለ እና ቅድም ያመጣውልህ ማስረጃ አገር ሳይሆን ማንን ቢሆን መሳረብ የለብህም። ለማንኛውም ወደ ሀሳብ እሱን የሰደበኝ እና ወደ ሀሳቤ ሊቶ ቅድም አገር ናቸው ያመጣህልኝ ስላልከኝ ነው። አገር አይደለም ቼክ አርግ እያልኩህ ነበረ እና በነቢዩ መሐመድ ጊዜ ለማንኛውም ከፍተህ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ እስላማዊ የሙስሊም መስጅዶች እያልክ ነበር። እነዚያን ከፍተህ አሳይ እስኪ። እኮ አሳየሁህ እኮ ቅድም እኮ አሁን ከፍቼ እኮ አሳየሁህ እኮ። አሁን ፈልገው ነው ላሳይክ? አልፈልገውም። አንተ ስለምትፈልገው ነው። አሳይ። እኔ አሳየሁህ። አንተ ማስረጃህ ምንድን ነው? እኔ አሳየሁህ መስጅዶች እንደነበሩ የሙስሊሞች መስጅድ በዚያን ጊዜ አሳየን እኮ። አሳየሁህ እኮ። ስማቸውን ጠቀስኩልህ፣ አገራቸውን ጠቀስኩልህ፣ ዓመተ ምህረታቸውን የነበሩበትን ጠቀስኩልህ አይደል? አንድ ጊዜ እነዚህን መስጅዶች ምን አልከኝ? ማሳየት ትችላለህ? አንዴ ማየት ይፈልጋሉ። ኮሜንት ላይ እናያቸው። በዚያን ጊዜ የነበሩ እስላማዊ መስጅዶች እንመልከታቸው እያሉ ነው። እስኪ ያሳየን። እኔ ችግር የለውም። አንተ ማስረጃው አለ ወይ? አሁን እናንተ እየተነጋገርን ያለ ነው አይደለ?
ኪሜት አድርጊና አባ ሌላ ክርስቲያን አይጠይቅሽ። ትረበሽ ኪነ ጥበብ ሚወትህን አንሳ። ኪኑ እሱ ሚዩት አታርገኝ አንድ ጊዜ እባክህ። ይኸውልህ ጊዜያችንን አትግድል። ማሳየት የምትችል ከሆነ ለምታወራው ነገር እኮ ላሳይ። አሁንም ላሳይህ ደግሜ እሱ በቃ ወሬውን ተውና ከፍተህ አሳይ። በነቢ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ የሙስሊሞች መስጂዶች አሳይ። ኦኬ ችግር የለውም። ኢትስ ኦኬ ምንም ችግር የለውም። ኦኬ እስከዛ ኪነ ጥበብ አለ። ኦኬ ግን መጀመሪያ ምንድን ነው ወዴት ነበረ ቂብላቸው? አሁን ከዛ በፊት የነበሩ መስጂዶችን አሳየና አንድ ጊዜ። ይኸውልህ እነዚህ ሁሉ ይታያል። ይሄ የትኛው መስጂድ? ይኸውልህ መስጂዶች መሆናቸውን አሳየን መጀመሪያ። ይኸውልህ አንድ ጓንዙ ላይ የሚገኝ መስጂዶች መሆናቸውን እስኪ አሳየና አንዴ። በደፈናው እኮ አይደለም እየሰጠው ያሉት አይደል? አሳየና እንዴ መስጂዶች መሆናቸውን እኮ ስሞቹን ያዝ። መስጂዶች መሆናቸውን አሳየን፣ ስሞቹን ሳይሆን እኮ። አንዴ ታስጨርሰኛለህ? አልገባኝም እያልክ ያለው ምንድነው? ማሳየት ማለት ነው መስጂዶች ናቸው በዚያን ጊዜ ያሉ እኮ መስጊዶች ናቸው አይደለም ነው የምትል። አይደለም ካልከኝ ችግር የለብኝም። አንተ ስላልክ ማስረጃውን አሳይ ነው መስጂዶች። ይሄው እኔ እኮ ማስረጃ አሳየሁክ። መስጂዶች ናቸው የሚለው የቱ ጋር ነው ያለው? ኦኬ ሙሉ ላሳይክ። መስጂዶች እንደሆነ አሳየን እስኪ አንዴ። አዎ መስጊዶች ናቸው። ይሄ በአርክ አሳየን መስጂዶች እንደሆነ። ጨርስክ? መስጂዶች እንደሆነ አሳየን አንድ ጊዜ። እኮ ይሄ መስጊድ አይደለም ነው አንተ የምትለኝ ወይስ ምንድን ነው? ማስረጃ አስደግፈህ አሳየን መስጂዶች። ይሄው ማስረጃ አስደግፌ ዓመተ ምህረትና ከነስማቸው ከነቦታቸው እያሳየሁህ ነው። ዓመተ ምህረትና ስም ሳይሆን መስጂዶች መሆናቸውን ነው የፈለግነው እኮ። ታዲያ ይሄ ምንድን ነው ብዬ ነው። አይደለም ካልከኝ ኦኬ ችግር የለብኝም። ይህ መስጂዶች ናቸው የሚለውን አሳየን። ስለዚህ ከሌለህ የለኝም በልና ይሄ ነው እኔ አለኝ። ይሄ ማስረጃ ነው እዚያ ጋር መስጂዶች ናቸው የሚለውን አሳየን እስኪ። እነዚህን ይሄ አይታይህም ወይስ አልገባኝም? የቱ ጋ ነው መስጂዶች ናቸው የሙስሊሞች መስጂድ የሚለው? ኦኬ እሺ ሀማ አልካቢር የሚባል ጃሚ የለም ወይ መስጊድ የለም? ምን ይሄኛው ጃሚ ሀማ አልካቢር ሴሪያ ላይ በ637 የነበረ ነው የሚለውን የቱ ጋ ነው ማየት የምንችለው? የት ማየት ትፈልግ? ጉግል አትቀበሉ መሰለኝ ሙስሊሞች። ከጉግል ላይ ሰላም ነው ያመጣሽው ማለት ነው አይደል? እስኪ አንዴ መለስ አድርጊያት። ጉግል አይደለም። እሺ ከየት ነው ያመጣው? እስኪ አንዴ መልሰው እስኪ። ባይዘው ጉግል አትቀበልም አንተ? አንዴ ያሳየን እስኪ። መስጂዶች ናቸው የሚለውን አሳየን መጀመሪያ። ጉግል አትቀበልም? መስጂዶች ናቸው የሚለውን አሳየን አንዴ። ጉግል ትቀበላለህ አትቀበልም? ናቸው የሚለውን አሳየን አንዴ እባክህን። እያሳየሁህ እኮ ነው። ይኸው የቱ ጋ ነው መስጂዶች ናቸው የሙስሊሞች መስጂድ የሚለውን አንዴ እንየው። ምኑ ነው ማየት የምትፈልገው? የሙስሊሞች መስጂዶች ናቸው የሚለውን አንድ ጊዜ ያሳየን። እነዚህ የሙስሊም መስጊድ አይደለም ነው። አሁን አንተ ኢንፎርሜሽኑ የለህም ወይስ? አልገባኝም ጥያቄ። ማስረጃ አሳየን ነው ለተናገር። ይሄው ማስረጃ አሳየሁ። አንተ ማስረጃ አለ? የሙስሊሞች መስጂድ ናቸው የሚለው የቱ ጋ ነው? እስኪ ያሳየን። አይደለም የሚል አንተ ማስረጃ ስጠኝ እስኪ። አለ ብለህ ላመጣኸው ዋሽተሃል፣ ቀጥፈሃል ማለት ነው። ሚዩት አድርጋት። እኔ ነኝ የቀጠፍኩት? አዎ ካለ አሳየን። እርግጠኛ ነህ? በተደጋጋሚ እየለመን ከሆነ አሳየን። ኖ መለመን እኔ ሀሳብ ይኸውልህ እኮ እኔ ያቀረብኩኝ ከነስማቸው። አንተ ሁሱ አንድ ጊዜ የሰው ምላስ ላይ አትቁም። መስጊዶች ናቸው የሚለውን አሳየን አንድ ጊዜ። እያሳየሁህ ነው። አይታይም? ይሄ የለም እንደዚህ አይነት መስጊዶች። አንድ ጊዜ አሳየን። የትኛው ጋር እና አብዱልከሪም? ይሄ የለሽ አብዱልከሪም። የሙስሊሞች መስጊዶች ናቸው የሚለው አለ እዚህ ጋር። እስኪ አንድ ቤት ተናሳለን።
የተጻፈ ጽሁፍ እዚህ ጋር የለም። እንግዲህ ዴትና የሀገር ስም ነው ያለው። የሀገር ስም ነው ይሄ። ስለዚህ የሙስሊሞች መስጂዶች ናቸው የሚል የለም። ቆይ አንዴ ቆይ። አይ ያነበበው እዚህ ጋር አገር ነው የሚነበብለት ለሱ። አይ በጣም እንትን አለ። ይሰማል። ጤነኛ አይደለም እንዴ? ቻይና ብሎ ታዲያ ፕላኔት ስም ነው መዲ ይሰማል። ስም ሆነ ጤና የለውም እንዴ ልጅ እንዴት አድርገዋል? እንትና ኪነ ጥበብ እንዴት ተናንሳ? ሰላም ነው? እንዴት ነው? እየቀደመ ልጅ ነው እንዴ? ሰላም እንዴት ነው? አዎ ነኝ። ለምንድን ነው እግዚአብሔር እርሻ ያለበትን ምግብ አትብሉ ያለው? ኪነ ጥበብ ይሰማ እዚህ ጋር ተረዳምጭ ነው ቃል እግዚአብሔር አይደል? እንረዳዳለን፣ ችግር የለውም። ለምንድን ነው እግዚአብሔር እርሾ ያለበትን ምግብ አትብሉ ብሏል? እንጀራ ትበላለህ አንተ አይደል? ቤትህ ሌላው እሱ አንዴ እኔን አልመለስክልኝም። እሺ ከላይ ሰላም ነው? እንዴት ነህ? ሄሎ በጣም ታገስ ነው ወላሂ ላዝ አንዴ እኔ አልመለስክልኝም። ሰላም እንዴት ነህ? ከላይ ሰው እንዴት ማስረጃ ሲያደርግ ጊዜ ከመጽሐፉ ማስረጃ ያመጣል። ካለ ከምትማርበት ከምታምንበት መጽሐፍ አምጣና አሳይ ቢያንስ። እሺ ቢያንስ ይዞት የመጣውን እንኳን መስጂዶች እንደሆኑ ማሳየት አልቻለም። የተጻፈ ጽሑፍ አመጣ። በዚህ ጊዜ መዲና፣ በዚህ ጊዜ አከሌ ይላል፣ እዚህ ቻይና ይላል። ከዚያ ብላለ እነዚህ የሙስሊሞች መስጂዶች ናቸው። እሺ የሙስሊሞች መስጂዶች መሆናቸውን የተጻፈ ነገር ቢያንስ አሳየንሽ። ከየት የሚያምጣው ከየትም ችግር የለውም። የለም እንደዛ የሚል ከዛ ወጣና እነዚህ አንተ መስጂዶች አይደሉም ነው ወይ የምትለው ይለኛል። እንደገና አለ ሰው ያ አንተ ናቸው ካልክ ማስረጃ ማሳየት ያለብህ አንተ እኮ አይደለም። አንተ ናቸው ብለህ ከመጣ ማስረጃ ማሳየት ያለብህ አንተ ነው። ከሌለ ማስረጃ የለም ማለት ነው። እሺ ክርስቲያን አለ። ሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላህ። ሰላም ነው? አልሐምዱሊላህ። አላስገባም ሲሉ እኮ እንደዛ ነው። ምን ያልከው? ጥያቄ ካለ ጠይቅ። እኔ አላየሁትም እኮ አንተ። ያ አይሰማም? ሄሎ አይሰማም? ይሰማል። እሺ ምንድን ነበር? አደምም ማለት ነው አላህ ያለ ዋሲጣ ያለ ጅብሪል አማካይነት አውርቶታል። አላህ ያለማንም መካከለኛ ሶስት አካሎችን አደምንና ሙሳን ነቢ ሰለላሁ ዐለይሂ ወሰለም አናግሯቸዋል። አደምን ዐለይሂ ሰላም ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነላህ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚራዐን ፈቃለ ለሁ ያ አደም ኢዝሀብ ኢላ ሃኡላኢል መላኢካ ፈሰሊም ዐለይሂም። አላህ ለአደም እንዲህ አለው እያሉ ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ይናገራሉ። አደም ሆይ ሂድና ወደ እነዚያ መላእክቶች አሰላሙ ዐለይኩም በላቸው አለው። ፈዘሀበ አደም ሄደ። ፈሰለመ ዐለይሂም አሰላሙ ዐለይኩም አላቸው። መላእክቶችም ወዐለይኩም ሰላም ወረሕመቱላህ ብለው መለሱለት። ስለዚህ አላህ ቃል በቃል አደምን አናግሮታል። ሙሳንም ልክ እንደው አናግሮታል። ፈለማ ጃአ ሙሳ ፈተለቃ አደም ሚን ረቢ ከሊማት የሚለው አያ እሱን ያስይዛል። ያው ያስይዛል። አላህ ሱብሓነሁ ወተዓላ አደምን ቃል በቃል እንዳናገረው ዑለሞች ተናግረዋል። እንዳለ እነዚያ ቃላቶች ሁሉ አደምን በቀጥታ ያናገረባቸው ናቸው። እሺ ሹክራን ጀዛኩሙላህ ኸይረን። መርሐባ ወያክ። እሺ ደግሞ አሁን መሽቷል። ትንሽ እንካ። ሰላም አለይኩም። አለይኩም ሰላም።
هو ጥያቄ ነበረኝ። እሺ ጥያቄ ተለበሽት ባትሪ ሊዘጋ ነው። 88 ብቻ ነው ያለው። ያላ አያቴ በህይወት የለችም እና ሞታለች። ግን የሆነ ነገር እንትን ነበረ ቃል ገብቼላት ነበር። ምን ለእናቴ ወርቅ ገዝቼ ለእኔ ምናምን ስትለኝ ገዛልሻለሁ ብዬ ቆይ፣ ከዛ ግን ሳልገዛላት ሞተች። እውነት ነው። እሺ በሷ ስም ሰደቃ አድርግላት። እሺ እሺ ሌላ የለውም። ሌላ ዱዓ አድርግላት፣ ሰደቃ አድርግላት። በተለይ በዚያ ወርቅ ልትገዥላት በነበረው ገንዘብ ከቻልሽ በሷ ስም ለድሃዎች ለምስኪኖች ሰደቃ ብታደርግላት አማረ። እሺ አመሰግን። ቢስሚላሂ ራህማኒ ራሂም ካፍሃ ያ ዐይን ሷድ ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة
نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون اذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب
وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا. واذكر في الكتاب موسى إنه كان مخلصا وكان رسولا نبيا. وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا. واذكر في الكتاب